ከዚህ ከመጨረሻው ጥያቄ ነሳና እኛ የምክክር ኮሚሽን ሂደቱን ደግፋላችሁ ይላልከው አሁን ደግፋለን እንደ ትንሳኤ አንድርታ ፓርቲ የሂደቱ ተሳታፊዎች መፍትሄ ያመጣሉ ሰው ያልከው አዎ ያመጣል ምክንያቱም ኢትዮጵያ ውስጥ መፍትሄ ያላመጣው እስካሁን ድረስ ጦርነት ብቻ ምክንያቱም በጦርነት በጣንጃ ተሞካከረ እንደምታውቀው ኢትዮጵያ ከቅድመ አክሱም ጀምሮ አክሱም ከዛም ደግሞ ድህረ አክሱም ያለውን ካየ በጣም ረጅም የስልጣኔ ዘመን ያለው በሺዎች የሚቆጠር ታሪክ ያለው ጥንታዊ ሀገር ነው ግን በሺዎች የሚቆጠሩ አመታት የቆየው ይሄ ጥንታዊ ሀገር አብዛኛው ሌጋሲዎቹ ጦርነት ናቸው ጠመንጃ ናቸው እና የኢትዮጵያ ትልቁ ችግሮችን ተነጋግሮ በጠረጴዛ ዙሪያ የመፍታት ባህላችን ደካማ መሆኑ ያ ባህል በየአካባቢው ግን ግጭቶችን የምንፈታባቸው አገር በቀል የግጭት መፍቻ ቱፊቶች ስለሌሉን አይደል ወደ ትግራይ እንኳን ብንሄድ እርቅ እንደርታ ማንንም የማይከፋበት የዊን የሚባለው ተበዳይ የሚካስበትና ይቅርታ የሚጠየቅበት በዳይ ይቅርታ የሚጠይቅበትና የሚክስበት ግን ደግሞ ተበዳይ ካሳ ሼር የሚያደርግበት በዳይ ከሚቀጣበትን ግማሹ የሚተውለት ወይም ካሳ ይቅርብኝ የሚልበት ስርዓት ነው የዊን የዚህ እርቅንደርታ ማህበረሰባችን በየአካባቢው የራሱ የሆኑ ቱፊቶች ቢኖሩትም በኢትዮጵያ ከመጣ ወደ ኦሮሚያ ብንሄድ በዚህ በገዳ ስርዓቱ የራሱ የሆነ የችግር አወጋገድ ዘዴ ያለው ወደ አማራ ክልል ብትሄድ ወደ ጎዚ ደቡብ ክልል የጋሙ አባቶች የራሳቸው የእርቅ መንገድ ብዙ ቦታ ላይ እንደርታ ውስጥ የወጀራት ስርዓት ገረባ አለን እንደዚህ አይነት አቦ ገረቦች የሚካሄድ የእርቅ ስርዓት አላሳድግ ነው ይሄ ተቋማዊ ቅርጽ አልሰጠነውም ስርዓት ስላልተዘረጋለት የቱፊት ችግር ሳይኖርብን ግን የስርዓት ቅርጽ የተቋማዊ ቅርጽ ሰጥተን ስርዓት ስላላበጀንለት እንዳልኩ ኢትዮጵያ ውስጥ ለዘመናት ችግሮች የምንፈታው በኃይል ግን ደግሞ በኃይል እዚህ ደርሰናል ስቲል አሁንም 1 ሚሊዮን የማይታረቁ ሐሳቦች ናቸው ያሉት በማህበረሰባችን መካከል ፍላጎታችን እጅግ በጣም የተለያየ ሀገራዊ ራዕያችን እጅግ በጣም የተለያየ ታሪኮቻችን እጅግ የተዛቡ ናቸው ያልተጻፈ ማለት የተዛባ ማለት ተጋኖ የተጻፈ ማለት ትርክቶቻችንም እንደዚህ የተጣሙ ናቸው በጀግኖቻችን ላይ መግባባት የለም በብሔራዊ ጀግኖቻችን መግባባት የለም በብሔራዊ ምልክቶቻችን መግባባት በባንዲራ ምንጣላ ህዝቦች ነው በባንዲራ ምልክቶቻችን ምንጣላ ህዝቦች በስያሜ ምንጣላ ህዝቦች ለአንዱ ጀግና የሆነው ለአንዱ ወንጀለኛ አድርገን የምንቆጥር እንደ ሀገር በቃ የዚህ ሀገር አንድ አይከን በነጥፋቱ ምንቀበል አይደለም ድምር ውጤቱ ሳይሆን በቃ ሌጋሲው እኛ በመንፈልጋት ኳልኩሌት ያደርግን ነው የምንቀበለውና እንደዚህ አይነት መንገድ ልዩነቶች እነዚህ ልዩነቶች በኃይል ተፈታቸው አትችልም ለጊዜው የሆነ ኃይል አንበርከካ ስልጣን ላይ ልትወጣ ትችላለህ ነገር ግን አንተ እነዚህ ነገሮች እስካልፈታቸው ድረስ ግጭቱ ይቀጥላል አንተም በጠመንጃ ስልጣን ላይ ትወጣለህ ነገም አንተን ጥሎ በጠመንጃ ሌላ ኃይል ስልጣን ላይ ወጣ እንደዛ ያያል መጣ መፍትሄ ያመጣሉ ይላል አዎ ያመጣል ግን ደግሞ እስከዛሬ ድረስ የመጣንበት የመታኮስ የመጋጨት የመዋጋት መንገድ መፍትሄ ስላላመጣ እየተዋጋን ያለነው እየተጋጨን ያለነው ምክንያቱም የችግሮችን በጠረጴዛ ዙሪያ የመፍታት ባህላችን ደካማ ስለሆነ ግን ደግሞ ችግሮች የምንፈታበት ቱፊቶች ያሉን ህዝቦች ሆነን ሳለ ይሄንን ችግር መፍታት አለመቻላችን ቁልፍ ችግራችን ነው ብሎ ይሄንን ተቋማዊ ቅርጽ ሰጥቶ የአገራዊ ምክክር ኮሚሽን ተቋቁሞ አዋጅ ወጥቶለት የአገራዊ ምክክር ኮሚሽን ማንንም ሳያገልና የትኛውንም አጀንዳ ቢሆን ሳይለይ አካታችና አሳታፊ በሆነ መንገድ ሁሉም የህብረተሰብ ክፍሎች ሁሉም የፖለቲካ አስተሳሰብ ያላቸው የትኛውም አይነት ልዩነት ያለውን ቢሆን
ወደ ጠረጴዛ ዙሪያ ይምጣ በሚል እኛ እንደግፈዋለን። መፍትሄ ያመጣል ብለን እናምናለን። መፍትሄ ያላመጣው እስከዛሬ የመጣንበት መንገድ መፍትሄ ያመጣል የምንደግፍበት አንዱ ምክንያት አካታች ስለሆነ አሳታፊ ስለሆነ ገለልተኛ መሆኑን ስላረጋገጠን ይሄ ተቋም ምንም አይነት አጀንዳ ብታቀርብ አልቀበልም የማይል የትኛውንም የህብረተሰብ ክፍል ይወክላል ብሎ የሚለው መምጣት አለበት ብሎ ስለሚያምን መንግስት ላይ ጠመንጃ አንስተው እየተዋጉ ያሉ ኃይሎችም ጭምር በሚዲያ ወጥቶ ተኩሳቸውን ማቆም ሳይጠበቅባቸው የዚህ ውይይት አካል ይሁኑና ይፈቱንን እያለ ስለመጣ እኛ እንግዲህ እስከዛሬ ድረስ ገለልተኝነቱንም አካታችም አሳታፊም ሆኖ ስላገኘ ነው ሂደቱም ተሳታፊ ነን ደግፈዋል። ተስፋም አርገንበታል። ተስፋ ያደረግንበት ዋና ምክንያት እንዳልኩ ከመክክር ውጪ ምንም ምርጫ የላትም ሀገር ላይ ይሄ ምክክር ነገር ግን ምክክር ውጤታማ ሊሆን የሚችለው ሁሉም ለሰጥቶ መቀበል መርህ ዝግጁ ሲሆን ነው ያልኩት። ካልሆነ መተበበቱ አንተ አሸናፊ የምትሆንበት ውይይት ምክክር ድርድር ሊኖራቸው ምክንያቱም እንኳን አገር ትዳር ውስጥም ባልየው ወይ ምሽትየው በመትለው ቤት ልትመራ አትችልም። ተግባብተህ ነው አንተ ፍላጎትህን ገድበህ ነው ሷን ፍላጎቶቿን ገድባ ነው ሁሉም ነገር ትዳር ውስጥም ባለም ሚስትም አሸናፊ አይደል ሁለቱም ናቸው የሚያሸንፉት። እሱ ፍላጎቱ ለሷ ትቶ ሷም ፍላጎቷ ለሱ ትታ እዚህ ውስጥ ትዳሩን ያሸንፋል። ትዳሩ ቤቱ የነሱ ነው። አገርም እንደዛ ሁሉም ያልኩት ካልሆነ እኔ በሚለው መንገድ ካልሆነ በሚል ሳይሆን የሚለውን ይበል በሚያግባቡን ደረጃ እየተግባባን እንሄዳለን። ምናልባት አሁን ያለው የምክክር ኮሚሽን ላይ ጨርሶ ይችላል ሂደቱ ካስጀመረው ትውልዱ ግን በየመራው አሁን ቢያንስ 50% ብንግባባ አትሊስት መጀመሪያ በሚያግባቡ ነገሮች ላይ ትግባባል። መጀመሪያ አብዛኛው ሰው በሚግባባባቸው ነገሮች ትግባባል። አጀንዳዎች የሚያግባቡ አጀንዳዎች ይለያሉ። እነሱን ታጸናለህ። አልተግባባንባቸውም በተባሉትን ደግሞ በፈርጁ ትለያቸዋል። ድርድር ይደረግባቸዋል፣ ምክክር ይደረግባቸዋል። ስለዚህ በምክክር በሰጥቶ መቀበል መርህ የተወሰኑትን ደግሞ ታመጣለህ። 70-80% ምልዓተ ህዝቡ ከደገፈው ቀላል ነገር አይደለም። ያው እንደምታውቀው ብዙሃን ይመው ነው አይደል? አብዛኛውን ሰው ሁሉንም የሚያስማማ አጀንዳ አይኖርም፣ ግን አብዛኛው መጀመሪያ ሁሉንም የሚያስማማውን ትለያለህ። ባልተስማማንባቸው ደግሞ በፈርጁ ለይተህ እንግዲህ ድርድር ታካሂዳለህ። ድርድር ታካሂድ አብላጫውን ሰው ያስማሙትን ወደ ታመጣለህ። የተቀሩትን በጣም ያካረሩና ጫፍ የወጡ ነገሮችን ደግሞ ካሉ ለጊዜ ተዋል። 70-80% በዚህ ሂደት መግባባት ከቻልክ አትሊስት የሀገሪቱን ችግር 70-80% ቀረፍክ ማለት ነው። ሰዎች ይሄ በቅንነት ማየት መቻል አለባቸው። አንወያይም በውይይት መፍትሄ ያመጣም ማለት ተወያይተህ ነው ማለት ያለብህ። ተወያይተህ እነዚህ ችግሮች አሉብን ይሄ መፍታት አለብን ብለህ ካልክ በኋላ ይሄንን የሚፈታ መንግስት ከሌለ አትሊስት አይጸጽትም። ምክንያቱም ለመወያየት እድሉ ሰጥተሃል። በተፈጠረው እድል ተጠቅመህ አንተ የውይይት አካል ሆነ ሐሳቦችን አቅርበሃል። ስልጣን የያዘው አካል ይሄን አልቀበልም ብሎ ካፈነገጠ ያኔ በእርግጥም የስሙላ ነው ብለህ ከፈረጅ ያስኬዳል። ገና አይሆንም የሚባል ነገር የማይሆንበት ምክንያት የለም። ለመንግስትም ስለማይጠቅም ማለት መንግስት የሚጠቀመው አብላጫውን ህዝብ የሚስማማበት አጀንዳ አክብሮ መሄድ ከቻለ ካልሆነ ዛምዚም ግጭት ነው። አሁን ዛምዚም ያሉ ግጭቶች ማስቀረት የሚቻለው አብላጫውን ምልዓተ ህዝቡን የሚያምንባቸው አንኳር አጀንዳዎች ላይ ድርድርና መግባባት ላይ ተደርገው ያኔ መንግስት ታስገድዳል። በቃ ምክንያቱም መንግስትም ተቋም ፈጥሮ አዋጅ አውጥቶ በዚህ ተቋም በዚህ ሂደት ያለፈን እቀበላለሁ ብሎ እሱም ቃል ገብቶ ነው የጀመረው። ያኔ ካላረገው ለትግልም ምቹ ነው ይሞራልና ይኖራል። ስለዚህኛ ይሆናል ተስፋም እናደርጋለን። ወደ ትግራይ ከወሰድን ይሄ ነገር ትግራይ ላይ
ይሳካል ወይ? በጣም የሚሳካው እንዳው ትግራይ ውስጥ ህዝቡ እኮ ውይይት ይፈልጋል፣ ህዝቡ እኮ ድርድር ይፈልጋል፣ ህዝቡ እኮ ንግግር ይፈልጋል። ምክንያቱም የጦርነት ሰለባ ነው። የሰላም እጦት ዋጋ የከፈለ ህዝብ ነው። ሰላም ሳይኖር ሲቀር ጦርነት ሲሆን አለመግባባት የድረስ እንደሚደርስ ህዝብን እንዴት እንደሚጨርስ ህዝብን እንዴት እንደሚያፈናቅል ከማንም በላይ የሰላምን ጣዕም ችግሮች በንግግር በድርድር የመፍታትን ዋጋ በትንሿ በፕሪቶሪያ እንኳን አይቷታል። ከፕሪቶሪያ ያገኛቸው ሰላሞች ቀላል አይደለም፣ ፎይታ ቀላል አይደለም። ይሄ የሚሳካ የትግራይ ነው። የትግራይ ልሂቅ ለምንድን ነው ይሄንን ሬዚስት ያደረገ ያለው ካልክ ህዝቡ እንደሚቀበለው ስላወቀ ከቤ ህዝቡ እንደሚቀበለው ስላወቀ ከቤ እስኪ አንድ ላስታውስና ከትግራይ ካሉ ፓርቲዎች በዚህ ምክክር ኮሚሽን ማን ያለ እንደ ፓርቲ ከትግራይ ክልል እነዚህ ነባይቶና መሳሳው ያነ የነፃ አውጪ ነፃነት ይላል እና አረና ያሉ ፓርቲዎች በዚህ ምክክር ኮሚሽን አሉ። በዚህ ምክክር ኮሚሽን ውይይት ላይ እስካሁን ድረስ ትሬፕ አለ፣ ዛሬ አንደርታ አለ፣ ትንሳኤ ስርዓት ቃንጫ ሐቅ አለ። በቃ እነዚህ ናቸው ኦፊሻሊ በትክክል ያሉት። አረናም ባይተናም በተወሰነ መድረክ ላይ ሲሳተፉ አይቻሉ። በተወሰነ መድረኮች ላይ ኦፊሻሊ አክቲቭ ናቸው አይደሉም እርግጠኛ አይደለሁም፣ ግን በተወሰነ መድረኮች ላይ አረና ተወካዮች ከአንድ ሁለት ጊዜ አግኝቻቸዋለሁ። ኦኬ ሳልሳዊና ነፃነት ነው በዚህ ምክክር ኮሚሽኑ ማለት ነው። ሳልሳይ ወያንም አንድ መድረክ ላይ ተገናኝተናል። የኃይሌ ማነው የኃይሌ ሪዞርት ነው የሚባለው እዚህ አዲስ አበባ ላይ ያለው ጉርድሸል አካባቢ ላይ ያለው እዛ ላይ በነበረው የሀገራዊ ምክክር ኮሚሽኑ መድረክ ላይ የሳልሳይ ወያኔም ተወካዮች አግኝቻቸው አውቃለሁ። አሁን በዚህ ሳይወስኑ በኮሚቴ ወይም ደግሞ እንደ ፓርቲ ሳይወስኑ ይመስለኛል እዛም እዚህም ተወካዮቻቸው የተገኙበት ሁኔታ ማየት ይችላል። ዞሮ ዞሮ ግን አሁን የሚታየው ሬዚስታንስ ከምን የመነጨ ነው ካልክ የፈለኩት ምንድነው ቅድም ጥያቄ ያነሳሁት አብዛኛው እየተቃወሙ ያሉ የቲፒኤልኤፎች ናቸው። የምክክር ኮሚሽን በዋናነት እየተቃወሙ ያሉ ቲፒኤልኤፍን የሚደግፉ ናቸው እየተቃወሙ ያሉት እና ከፓርቲዎቹ አላየውም ብዬ ነው። እና ሙሉ በቲፒኤልኤፍ ውጭ ያሉ ፓርቲዎች በዚህ ምክክር ካሉ ቀጣይ በትግራይ ውስጥ ለሚፈጠረውን የምክክር መድረኩ የበለጠ ጥሩ ይሆናል ብዬ ስለማስብ ነው ያነሳሁት ጥያቄ። እኔ ህወሓት ኦፊሻሊ እንዳልተቃወመ ነው የማውቀው፣ በደብዳቤም እንደሚሳተፍ ነው የገለጸው። ይሄን አውቃለሁ። ነገር ግን የቲፒኤልኤፍ በኦፊሻሊ ላይ በምክክር ኮሚሽን አለ ይሳተፋል። ምንም የምክክር ኮሚሽን እኮ ህጋዊ አይደለም፣ ጠበንጃ ይዛና የሚባል ነገር የለም። ሁሉም ይጠራል። ሁሉም ህጋዊ ነው ህጋዊ አይደለም የሚባል ነገር የለም። ለዚህ እኮ ነው አካታች ነው አሳታፊ ነው ያልኩህ እኮ። ስለዚህ የምክክር ኮሚሽኑ መንግስት ይሄንን አሳታፊና አሳይለው ለዚህ ነው ገለልተኛ ነው ያልኩህ። ማንም ኢትዮጵያ ውስጥ ያኮረፈም ምን ያለም ሁሉም ይምጣ ነው። ለህወሓትም ደብዳቤ ጽፎለታል፣ ህወሓትም መልስ ሰጥቷል። የመለሰው መልስም ከዚህ ከምርጫ ቦርድ ጋር ያለን ጉዳይ እስክንጨርስ ላልተወሰነ ጊዜ ታገሱን የሚል እንጂ አንሳተፈም የሚል አይደለም። የህወሓትም ይሄንን የኮሚሽነሮቹም የትግራይ ፓርቲዎች አረና ነበረ፣ ባይቶና ነበረ፣ ቅድም ያልኩ ተዴፓ አንደርታ ቃንጪ ባለንበት የምክክር ኮሚሽነሮች ይሄንን ምላሽ ሰጥቷል። ህወሓትም ያልተወሰነ ጊዜ ስጡን እንዳለ ነው። አሁን ህወሓት ሰዎች የተንጫጩ ያሉት ለምንድን ነው ያልከው? ህወሓት ኦልሬዲ አሁን ከዚህ ከህጋዊ ማዕቀፉ አፈንግጦ የአመፅ መንገድ የህገወጥ መንገድ እየተከተለ ስላለ ከዛ ነው እንጂ ህወሓት ስልጣን ቢሰጠው ትግራይ እንደፈለገ አድርጋት እውቅና ቢሰጠው በእርግጠኝነት የኔ ምክክር ኮሚሽን ተግባር ከማንም በላይ ተራርጦ ያሳካው ነበር። ምንም ጥያቄ የለውም። ህወሓት ላይ ምንም እዚህ ላይ እንደተከራከረ በቃ እንትን ናቸው እነሱ። ስልጣን ካገኘ በቃ አንደኛ የኢትዮጵያኒስት ናቸው። ስልጣን ደግሞ ካጡ ዋና አገራዊ መስለው ብሔርተኛ ፓርቲ መስለው ይላሉ። እሱ ዝም ብሎ የተለመደ የማጭበርበሪያ መንገድ ነው።
ሌሎቹ ፓርቲዎች ላይ ግን ከምክክር ውጪ ምንም ምርጫ የለም። ለመለያየትም እኮ መመካከር አለበት አይደል? አጀንዳ መለያየት እኮ በቃኛ ከኢትዮጵያ ጋር መቀጠል አንፈልግም ስለዚህ ብላ አጀንዳን ታስይዛለህ እንጂ አለመወያየት መፍትሄ አይሆንም። ነገር ግን እኔ ስጋታቸው የሚመስለኝ እነሱ አሁን እችን ከምርጫ በፊት የተጀመረው የባይዘው ጦርነት የወለደው አይደለም የትግራይ ሀገር ካላረግን የሚለው እንቅስቃሴዎች ከጦርነት በፊት የተጀመረ እንደሆነ አንተም ታስታውሳለህ። የ2012 የትግራይ ምርጫ አጅበው የገቡ የትግራይ አሁን ሀገር ካልሆነን እያሉ ያሉ ፓርቲዎች ቃረና ውጪ ሳልሳዊ ወያኔ ወናትና ባይተና የምርጫው አካል ነበር፣ የህገወጥ ምርጫ አካል ነበር። ይሄ ጠርዝ የነቃ የፕሮፓጋንዳ ከመምራትም ከማስተባበርም ምንም ከህወሓት የተናነሱ አልነበሩም። ጦርነቱ በመቀስቀስ ሂደትም ህዝቡን አነሳስቶ ሙቀት ፈጠረ ጨምሮ ህወሓትንም ጭምር ገፋፍቶ ወደዚህ ጦርነት እንዲገባ በማድረግ ሂደት ላይ የነዚህ ኃይሎች ሚና ቀላል ነበር ማለት አልነበረም። ነገር ግን የዚህ የመገንጠል ጥያቄ ከአገር የመለየት ጥያቄ ሲያነሱ የትግራይ ህዝብ በዛው በህገወጥ ምርጫ ላይ በካርዱ ነው የቀጣቸው። አንድንም ድምጽ እንኳን አላገኙ፣ ምንም እንኳን አላገኙ፣ አንድ ሰው እንኳን አልተመረጠም። የባይቶና ኪዳነ አመነ የሚባል ምክር ቤት የገባው ሽርፍራፊ ከስከሳው እኮ ዶክተር ደብረጽዮን እናንተ ፓርቲዎችም እኛ ነው የምትመርጡ ነበር። እነሱ ቀስቅሷል፣ ገንዘብ ተሰጥቷቸዋል። የሰው እየመጣ ያለውን ችግር ምናልባት ልምድ ያለው ስለሆነ ከሱ የተሻለ ሊመራ የሚችል የለም ብሎ ህዝቡ ህወሓት ላይ እምነቱን አድርጓል። ሁለተኛ የነሱ የዚህ እንገነጠላለን ጥያቄ የትግራይ በቃ እነዚህ በካርዱ ነው የቀጣቸው። ህወሓት እኮ ነው የመረጠው ህዝቡ። ምንም እኮ ህገወጥ ቢሆን ምርጫው ህዝቡ ህወሓት ነው የመረጠው፣ አልመረጣቸውም። አሁንም የምክክር ኮሚሽኑን ወደ ትግራይ መግባት እየተቃወሙ ያሉት የነሱ የኤሊቱ ፍላጎትና የህዝቡ ፍላጎት የሰማይና የመሬት ያለ የተራራቀ ስለሆነ ህዝቡ መወያየት ይፈልጋል። ህወሓት በዚህ በህገወጥ ተግባሩ በዛም በዚህም በጸጥታ ኃይልም በምንም ካላጨናገፈው ህብረተሰቡ እንዳይወያይ ተጽዕኖ ካላረገበት በቀር የትግራይ ህዝብ እንዲወያይ እድሉ ካገኘ በእርግጠኝነት ነው የምነግርህ አጀንዳዎቹን ያቀርባል። ችግሮች የደረሰበትም ጭምር የደረሰበት በደልም ይቅርታም እንዲጠየቅ ካሳም እንዲካስ እንኳ መመካከር አጀንዳን ማቅረብ እኮ ያስፈልጋል። ያ ለምሳሌ እነዚህ ኃይሎች ኦንኦፍ የሆኑ በማይሳተፉበት እኛ በተሟላ አኳን የትግራይ አጀንዳን እያቀረብን ያለን የትግራይ አጀንዳዎች ግልጽ ናቸው፣ በደንብ እያቀረብን ያለን። ለምሳሌ ተፈናቃዮች ወደ ቀያቸው ባልተመለሱበት እንዴት ምክክር የሚደረገው ብለናል። አንደኛው እንዲመለሱ ጫና አድርጎ ተጽዕኖ ፍጠሩ ያልናቸው ነው። ሁለተኛ ባይሆን እንኳን በያሉበት አጀንዳዎቻቸው እንዲያቀርቡ የሚደረግበት እድል ይፈጠራል የሚለውን ነገር እንዳሰራር ተዘርግቷል። እኛ የፕሪቶሪያን ይተግበር የገመንግስቱ ይቀየር እስኪቀየር ድረስ ግን ገመንግስቱ ስርዓቱ ወደ ነበረበት ይመለስ። ይሄ ማለት በትግራይ ክልል ስር የነበሩ ግዛቶች ወደ ትግራይ ይመለሱና ጥያቄዎች ካሉ ህጋዊ በሆነ መንገድ ኢንተርቴይን ይደረጉ የሚሉ አጀንዳዎች እኮ እኛ እያቀረብን ይሄ ዘላቂ መፍትሄ ነው ብለን ባናምንም፣ ምክንያቱም ዘላቂ መፍትሄ ገመንግስቱ መቀየር ነው። ዘላቂ መፍትሄው ህዝቦች የሚለያየው ይሄ የቋንቋ ፌደራሊዝምን ቀይሮ ህዝቦችን በሚያቀራርብና በሚያስተሳስር ነገር ግን በየክልሉ የብሔር መብቶችን የቋንቋ ባህል ወግ የሚያከብር አቃፊ ህገ መንግስት መቀረጽ መቻል አለበት የሚለው ዋና መፍትሄ ነው ብለን አጀንዳ አስይዘናል። ስለዚህ የትግራይ ውስጥ ምንም ኤሊቱ እየተቃወመ ያለው በተለይ ከጦርነቷ ጋር ተያይዛ ጄኖሳይድ ተፈጽማብናለችና በቃ ሀገር እንሆናለን የሚለውን የትግራይ ባለፈው 2 ዓመታት በዙር አባስቶታል። የእውነት ከነዚህ ጋር ነው ወይ ሀገር የምንሆነው? እነዚህ ናቸው ወይ የሚመሩን? እንደው በዛ ስሜት ሄደን ቢሆን ኖሮ ምን ያደርጉን ነበር? እርስ በርስ እንኳን የማይግባባ ሊቅ እኮ ትግራይ ውስጥ ካለ። ስለዚህ እቺ የ2 ዓመት ያተገታቸው የጊዜ አስተዳደር ጊዜ ለትግራይ የነበሩ ዲስኮርሶች እነዚህ ትርክቶቹ አገር ነው ትርክቶች ሙሉ በሙሉ በዙሪያ ያባዛል። ምክንያቱም ማነው እየመራኝ ሀገር የምሆነው ለመምራት የሚያስችለው ቁሞና ሐሳብ ራዕይ
ተግባቦት አለው ወይ? በዚህ መንገድ ሰዎች ከኢትዮጵያ ጋር ሆነን እንኳን በዚህ መንገድ መግባባት ያቃታቸው ከኢትዮጵያ ብንወጣማ ምን አይነት ሲኦል ውስጥ ሊያኖሩን እንደሆነ ብሎ በደንብ ገብቶታል። ስለዚህ ከሀገሩ ጋር መቀጠል ይፈልጋል። የሚቀጥል ደግሞ ከሆነ እንደ ማንኛውም ኢትዮጵያዊ አጀንዳው በዚህ ምክክር ኮሚሽን ላይ ያስይዛል። በደል ተፈጽሞበታል። የበደለው አካል በከደረ የመልሶ ግንባታ ሂደትን በአፋጣኝ ትግራይን ተገንብታ ወደ ያ ቁስል አትሊስት እንዲድን የማድረግ ስራዎች እንዲሰሩ ጭምር በኢትዮጵያ ያሉ መድረኮችን በአግባቡ መጠቀም ያስፈልጋል። ለመሄድም ጭምር ማለት ለመሄድም ጭምር ማሳመን እንኳን አለበት። አትሄድም ብሎ ህዝቡ ቢነሳብ ምን ታደርጋለህ? ለየተዋጋህ ትኖር ነው። የተዋግተህ በኃይል ነፃ ከምታደርገው ሀገር ይልቅ ለመለያየትም እኮ ልክ ተጣልተህ እንደ ፍቺ ቁጥር እንደ ትዳር ቁጥር ተነጋግሮ ፍቺም ትዳር እንዴት ነው የሚፈርሰው? ትዳርን የሚያክል ነገር እንኳን ተነጋግረን ነው አይደል የምትፈታው? ይሄ ደግሞ አገር ነው፣ ከዛም በላይ ነው። ሪሊ ትግራይ ከኢትዮጵያ ፍቺ ይፈልጋል? ይሄ በደንብ መጠናት መመርመር ያለበት ነገር ነው። ከፍቺ በኋላ ያለው ነገርስ ምንድነው? አውትካም ለደረሰበት ችግር ይቅርታም ተጠይቆ ካሳም ተክሶ የመልሶ ግንባታ ስራዎችን በትግራይ ተሰርቶ ቁስሉ እንዲድን አድርጎ ከሀገሩ ጋር ቢቀጥል ነው የሚጠቅመው ወይስ አይ እርቅም ፍቅርም ማነው ይቅርታ ምንም አያስፈልገኝም በቃ ለሄድ ካለ አትሊስት ለመሄድ አይ በቃ እውነቱን ነው ተጎቷል ይሄንን ህዝብና በቃ ዋጋ አንጨቃጨቅ በቃ መሄድም ካለባችሁ ሄዱ እኮ እንዲል መነጋገር የለብንም እንዴ? ለመሄድም እኮ መነጋገር አለበት። ትዳር እንኳን ስትፈታ ይሰጣል። ለምሳሌ ጨርሰ በቃ መሄድ አለብኝ ብለው እሱ ነው ከሆነ መሄድ እንደሌለብህ የምታይባቸው ማአት መልካም አጋጣሚዎች ይፈጥራል። ወይም ደግሞ በእርግጥም ምላሹ ሪስፖንስ ከሌላው የኢትዮጵያ ማህበረሰብ ምላሹ በእርግጥም መሄድ አለብኝ ትክክል ነበር ውሳኔ ብለን እንድትልም ሊያደርገው ይችላል። ምክክር ምንም ይጠቅማል እንጂ የሚጎዳው ነገር ስለሌለው የትግራይ ወጣት በተለይ ደግሞ ከግጭት መሄድ ብሎ ቀላል ነገር አድርገን አንወስድ። የሄዱ ምን አገኘ? አሁን ደቡብ ሱዳን ከሱዳን ወጣ፣ ኤርትራን ከኢትዮጵያ ወጣ። ምንድነው አሁን እሱ ነው ነፃነት? በእርግጠኝነት ትግራይ ውስጥ እንደዛ አይነት ነገር እንደማይገጥም ዲሞክራሲያዊ ትግራይ ፍትሃዊ ትግራይ ሁሉንም ያጓጓ ትግራይ እንዳትፈርስም መጠንቀቅ ያስፈልጋል። ምናልባት እነሱ የተሳሳተ መንገድ አይም ይችላል አልሄድም የሚል አካባቢ ሊኖር ይችላል። አልሄድም ትግራይን እኔ ከኢትዮጵያ አይደለም የሚል አካባቢ ሊኖር ይችላል። ያኔ አሁን ያለችን ክልል ነው የሚያፈርሳት። ስለዚህ ይሄን ናሬሽን ይሄንን ሐሳብ ትግራይንም መልሶ እንዳያጠፋት መልሶ እንዳያበታትና ተነጋግረ ሰክና የምትወስነው ነገር ዛሬ ባይሆን ነገር ብትሄድ ችግር የለውም አምነህበት እስከሆነ ድረስ ማለት ነው። እኔ ምክክሩ ለትግራይ በተለይ ከማንኛውም አካባቢ በላይ ስራዎች ካልተሰሩ ድረስ ከህዝብ ፍላጎት አንፃር የሚመለከታቸው ጋር ተነጋግሮ መፍትሄ ካረገበት ምናልባት ተስፋ ይኖራል ብዬ አምናለሁ። መልካም ከቤ ከዛው ሳንወጣም የኮሚሽኑ ምክክር ላይ ብዙ አጀንዳዎች ይነሳሉ በማሰባሰብ ላይ ነን። አንዱ የባንዲራ ለውጥ፣ የህገ መንግስት ማሻሻል፣ የክልል አስተዳደር አሁን ያለው የቋንቋ መሰረት ያደረጉ አካባቢዎች በዋናነት ደግሞ እነዚህ ናቸው። አሁን በተለይ በትግራይ በኩል አሁን የባንዲራ ወደ ጦርነት ከመግባታችን በፊት ከፍተኛ የባንዲራ ጥያቄዎች ነው ውስጥ ገብቶ የኮከቡ ያለው አንፈልግም፣ ድምጡ ይሄ ደርግ ነው፣ ብዙ አከራካሪ ነበር። አሁን አከራካሪ ድረስ ነው ያለው። ትግራይ እንኳን የጊዜው አስተዳደር እንኳን ኢትዮጵያ ባንዲራ በቢሮው ለማስቀመጥ እንኳን አልደፈረም። ይህን ያህል ጥላቻ ያለበት አስተሳሰብ እስከ ጊዜው አስተዳደር ድረስ ማለት የኢትዮጵያ በጀት እያስተዳደረ የኢትዮጵያ በጀት እየመራ መንግስት እንግዲህ የትግራይን ህዝብ በጊዜው አስተዳደር መንግስትነት ተሰጥቶት ከፌደራል መንግስት ይህንን ባንዲራ ግን እስካሁን እንደተጸየፈው ነው ያለ ማስቀመጥ አልቻለም በቢሮው ላይ ማለት እና እነዚህ የመሰው ወደ ውይይት ማቅረቡ ህገ መንግስቱ እስከ ማሻሻል ድረስ ጥያቄዎች መቅረባቸው የክልሉ አሁን ክልል እስከ መገንጠል የሚለውን
ያለውን ግጭት በወሰንና አስተዳደርም እነዚህ ወደ ምክክሩ መምጣታቸው ለትግራይ ህዝብ ጥቅም አለው ወይስ ጉዳት አለው? ይሄ ምክንያቱም ይሄንን ያነሳሁት ከፒ በደንብ እንድትይዝልኝ በትግራይ ምን አይነት ናሬሽን አለ? ታግለን ያመጣነው ህገ መንግስት 5-6 ልጆች መስዋዕት ከፍለን ያመጣነው ህገ መንግስታችን ነው። በደማችን የጻፍነው ህገ መንግስት ነው። በደማችን ያመጣነው የእኩልነት ባንዲራ ነው። በደማችን ያመጣነው የትግራይ ሉዓላዊነት ነው። እንግዲህ ያለችው ክልል አሁን በደማችን አመጣናት የሚሏት ክልል ናት። 65,000 መስዋዕት ከፍለን ከ100,000 በላይ አካላችን ጎድለን አጉድለን ያመጣነውን ህገ መንግስት በደማችን የጻፍነው ህገ መንግስት የሚል ናሬሽን ፈጥሯል በትግራይ በኩልና እነዚህ ደግሞ ወደ ምክክር ሲቀርቡ እንግዲህ በዛ ያለውን ሐሳብ ጥያቄ ውስጥ እየገቡ ነውና እነዚህ የእውነት ወደ እንትን መቅረባቸው ወደ ጠረጴዛ መምጣታቸው ጥያቄ ውስጥ መክተት አይደለም ወይ? እና እነዚህ ቢሻሻሉስ ለትግራይ ህዝብ በዛ በፈጠረው ናሬሽን እንዴት ነው ጥቅም አለውስ ወይስ ጉዳት አለው ታስባለህ? ከፓርቲዎቹ አንፃር አሳሰብ እኛ ጥቅም አለው ብለን ነው የምናምነው። ምክንያቱም የትግራይ ታግሎ እሱን የማይጠቅም ህገ መንግስት ሆኖ የተተከለው በታግሎ በከፈለ መስዋዕትነት ልክ ተጠቃሚ የሚሆንበት ስርዓት አይደለም ኢትዮጵያ ውስጥ የተፈጠረው። በቁጥር ብዛት ያላቸው ኃይሎች ዶሚናንት የሚሆንበት ስርዓት ነው የተፈጠረው። ቅድም ከመነሻው ብዬ ነበር በፋይዳው በአገረ መንግስቱ ግንባታ ሂደት ላይ ባበረከትከው ፋይዳ ባደረግከው አስተዋጽኦ ልክ ሳይሆን በቁጥር ምክንያት ህዳጣን እንድትሆን ማይኖሪቲ እንደሆን የሚያደርግ ህገ መንግስት ነው የተፈጠረው። ትግራይ ኖረች አልኖረች ኢትዮጵያ ምትቀጥል 37 ነው 38 ወንበር በፓርላማ ላይ ያላት ትግራይ ኢትዮጵያ 547 የፓርላማ ወንበር ያላት ትልቅ ሀገር ነች። ይሄ ወንበር በኢትዮጵያ ፓርላማ ላይ በኢትዮጵያ መንግስት ግንባታ ላይ ኢምንት ኖርክም አልኖርክም ያንተ አለመኖር ምንም ኢምፓክት የለውም። ህወሓት ኢህአዴግ የተባለው የትግራይ ወጣት የትግራይ ታጋይ መስዋዕትነት እንዲህ አድርጎ ቅርጥፍ አድርጎ ነው የበላው። በቃ የትግራይ ወጣት መስዋዕትነት እነዚህ ጥቂት ሰዎች ስልጣን ላይ ያወጣ 4 ኪሎ ቤተ መንግስት አስገባው። ከዛ ዋሻገር አገሬ ከሚላት ኢትዮጵያ ጋር አናከሰው። እዛም እዚህም የስርዓቱ በፈጠራቸው ሌቦች ምክንያት እና ስርዓቱና ህዝቡ የሚለያይበት ድንበር በመቀላቀሉ ምክንያት የኢትዮጵያ ህዝብ ሁሉም የትግራይ ተወላጅ ህወሓት እንደሆነ አድርጎ እስኪያስብ ድረስ ማት ስራዎች ተሰሩ። ምክንያቱም ይዋሸ ትግራይ ላይ ትምህርት 100%፣ የንጡት የመጠጥ ውሃ የሚጠጣ 100%፣ የጤና ሽፋን 100% ምናምን እያለ በኢትዮጵያ ፓርላማ ላይ ወይ በኢትዮጵያ መንግስት በሚቀርብ ዳታ ላይ ሌላው አካባቢ አይ ትግራይ ሲንጋፖር ሆናለች፣ ትግራይ የተለየ ድጋፍ እየተደረገላት ነው ብሎ እንዲያስብ ሆን ብሎ ህዝቡ የትግራይ ህዝብ እንዲጠላ የትግራይ ህዝብ ደግሞ ህዝቡ ለምን ይጠላናል ብሎ ህዝቡ ማለት ሌላው ኢትዮጵያ የትግራይ ህዝብ የተለየ ተጠቃሚ አድርጎ እንዲያስብ የትግራይ ህዝብ ደግሞ ኪሱ ያቃታል ሞላው መጥረቂያ ያዞረ የለመነ በደህንነት በችጋር የሚኖር እንደሆነ እሱ ያቃል። ሌላው ተጠቃሚ አድርጎ ሲያስብ ይናደዳል፣ ስሜት ይዛል። ከተሰራው ፕሮፓጋንዳ ህወሓት ከሰራው የተሳሳተ ፕሮፓጋንዳ የተነሳ እንደሆነ አይገባው። ህዝቡ ሌላው ኢትዮጵያ የሚጠላው ነው የሚመስለው፣ ስለሚጠላ ነው የሚመስለው። ስለዚህ ህወሓት ላይ ያለው የኢትዮጵያውያን ተቃውሞ እሱ ጋር እንደሆነ አድርጎ ያስባል። ይሄ ደግሞ ጦርነት እስከመውለድ ድረስ የህገ መንግስት ህወሓት ኢህአዴግ የተከተለው ስርዓት የትግራይ ህዝብን 1 ሚሊዮን ያስጨረሰ በሚሊዮኖች የሚቆጠሩ ዜጎች ያፈናቀለ ከ1.5 ትሪሊዮን የሚገመት ንብረት ያወደመ ጦርነት ያስከተለ ስርዓት ነው።
የትግራይ ህዝብ መጠየቅ ያለበት በደማችን በትግላችን ያመጣነው ስርዓት ህገ መንግስት እያለ አይደል ታግሎ የመጣው ስርዓት ይሄ ነው። በመስዋዕትነቱ ተጠቃሚ ያልሆነ በከፈለ መስዋዕትነት ተጠቃሚ የሚያደርገው ስርዓት ያደግ አልፈጠረ። ይሄን አንቆ መያዝ ያለበት መስዋዕትነቱን ቁማር ያስበላ ኃይል አጠገዋል። እንዳው ይሄ ለትግራይ ኢሬሌቫንት የሆነው ህገ መንግስት ምንም ጥቅም የሌለው ምንም ፋይዳ የሌለው በቁጥር ምክንያት አናሳ የሚያደርገው በፋይዳው የትግራይ እኮ ትልቅ ፋይዳ ያለው ህዝብ ነው። ቀደም ብያለሁ፣ ጠንካራ ህዝብ በመላ ሀገሪቷ ላይ ተበትኖ በስራ ፈጣሪነቱ በታታሪነቱ የሚታወቅ ስልጡን ህዝብ ነው። ከዚህ ትልቅ ሀገር ከጫፍ እስከ ጫፍ ተንቀሳቅሶ የሚሰራበት እድል ነው ያሳጣው ህገ መንግስት ይህ ስርዓት። ስለዚህ ይህንን ስርዓት ራሱ ታግሎ ሊጥለው ነበር የሚገባው። መልካም ከቤ ጥያቄዎችን እየጨረሱ ነው። ሁለት ጥያቄ ነው ቀሩኝ። የመጀመሪያ ጥያቄው በአሁኑ ሰዓት ትናንትና ነበረ እንዲያውም ከፍተኛ ተቃውሞ ሰላማዊ የበየነ መረብ ብለው ብዙ የተቃዋሚ ጀዋርም ቴዎድሮስ ርዕዮት ስብሐት ነጋ ልደቱ ወደ 15 አካባቢ የሚሆኑ አመራሮች የፓርቲዎች የኢህአፓም የተሳተፉበት ትልቅ የበየነ መረብ ብለው በሶሻል ሚዲያ ሲያስተላልፉ ነበር ተቃውሞ እና በዚህ ተቃውሞ በጣም ጦርነት ይቁም የድርድር መድረክ ይከፈት የሚል ነበረ እንትናቸውና ከዛ በጣም እኔ ልጠይቅ የፈለኩት በዚህ መካከል ላይ በኢትዮጵያ ውስጥ ያሉ ጦርነት ባለቤት አለው ብዬ ባለቤት ሳይኖረው አይደለም ጦርነት እየተደረገ ያለው። የሁሉም የጦርነት መሪዎች አሉት፣ የጦርነት እንቅስቃሴ መሪዎች አሉት፣ ባለቤት አለው እና በዚህ 1 ሚሊዮን የትግራይን ህዝብ እልቂት ወደ ጦርነት እንድንገባ ያደረጉት ሰዎች አሁንም ይሄንን ችግር እንዳይፈታ ከፍተኛ ትግል እያደረጉ ያሉ ሰዎች በዚህ ታድመው እንግዳው ነው ቀርቧል። አንዱ ስብሐት ነጋ እና ስብሐት ነጋ ቀርቦ እዛ መድረክ ላይ ይሄንን ህገ መንግስት ማክበር አለብን፣ ይሄንን ህገ መንግስት ያቋማቸው ታውቀዋለህ። ይሄንን ህገ መንግስት በዋናነት አርቅቀው ያስቀመጡት እሳቸው ናቸው፣ ከፍተኛ እጅ አለባቸውና ይሄ ሰው እዛ ቀርቦ ጦርነት ይቁም ይላል። ሌሎችም እነ ዘመነ ካሴም እዛ ቀርበዋል። እነ ደብረጽዮንም ታድመው ነበር። ጦርነት ይቁም በሚል ተቃውሞ ተሳትፈው፣ ግን የጦር መሪዎች ደግሞ ራሳቸው ናቸው። ጦርነት እየመራ ያለው ኃይል የሚመሩት ደግሞ አብዛኞቹ እዛ ቀርበዋል እና ማንን ነው ጦርነት ይቁም የሚሉት? ጦሩ ራሳቸው እየመሩት እንግዲህ ከመንግስት ጋር ሆኖ እየገጠሙ ያሉትና ከፌደራል መንግስት ጋር ታጥቀው እየገጠሙ እንደገና ጦርነት ይቁም ብለው ደግሞ እንደገና በዚህ በኩል መጥተዋል እና ይሄንን እንዴት ነው የምታየው? ራስን ጦር ታጥቀ እየመራ ጦርነት ይቁም ማለት ይቻላል? ይሄንን እንድትመልስልኝ። ያው እኔ ከመነሻው ያው ንግግር እንዳልኩም እኔ መነጋገር ክፋት አለው አላስብም። በማንኛውም አጀንዳ ምንም ችግር የለውም፣ ሰው ይተንፍስ። ያው እየጠየቅ ያለሁት ከመርህ አንፃር ለታጠቁ ኃይሎች ጦርነት እንዲያቆም ሲቪሉ ሰላማዊ ታጋዩ ይቻላል፣ ግን ራሳቸው ታጣቂዎች ጦርነት ይቆም ብሎ መምጣታቸው ግን እንዴት ነው የምታየው? ከመርሁ አንፃር ወደዛ ልመጣልህ ነው። ከዛ ልመጣልህ ነው። ከመነሻው መጀመር ስላለብን ውይይት ንግግር አትሊስት የመጀመሪያ ደረጃ እንደ መቀራረቢያ መንገድ መልካም ነው ብዬ ወስዳለሁ። ይሁንና እዛ የተገኙ ሰዎች የዚህ ሁሉ ጥንቅጥ መነሻ አይደሉም ወይ? በተለይ እንዴት ነው አቦይ ስብሐትን የሚያክል ሰውዬ አሁን እንኳን ትግራይ ውስጥ ሁሉንም ያቀፈ ጊዜያዊ ምክር ቤት እንዳይኖር
ምክር ቤት ከሁለት ዓመቱ ጦርነት በላይ ትልቅ ድል ነች። ሁሉንም የሚያሳተፈ ምክር ቤት ኖረ ማለት ህወሓት በጠቅላይነት የያዘውን ስልጣን አጣ ማለት ስለሆነ ብሎ ወጥሮ እየተከራከረ የነበረን ጸረ ሰላም ኃይልን በጦርነት ይቆም፣ አገዛዝ ይቆም፣ ሰላም ይስፈን እንቅስቃሴ ኢረሌቫንት ያደርገዋል፣ ትርጉም ያሳጣል። እና እኔ መጀመሪያ የተሻሉ ሰዎች የሚገኙበት የተሻለ ምክረ ሀሳብ የሚሰጡበት ነበር የመሰለኝ። ነገር ግን በድምሩ መንግስት የሚያወጉ ሰዎች የተሰባሰቡበት ራሳቸውን ግን ምንም የማይፈትሹ ቅድም እንዳልከው ለምሳሌ ታጣቂዎች አሉ። ሰው የትጥቅ ማቆም አለብን ምክንያቱም ለሀገራችን ለህዝባችን አይጠቅምም። እኛ ይሄን ለማድረግ ዝግጁ ነን፣ መንግስትም ይሄን ያድርግ ጠብቄ ነበር የነበረው። ግን እኛ ልክ ነን፣ መንግስት ልክ አይደለም አይነት ነገር። ይሄ ደግሞ አያግባባም፣ አያቀራረብም። እና አዘጋጆቹም በምን ደረጃ እንደቃኙት ፕሮግራሙን ግልጽ አይደለም። ለምሳሌ የእናት ፓርቲ ዶክተር ሰይፈ ስላሴ ያቀረበው ህወሓት ሰሜን ዕዝን በመውጋቱ ምክንያት በተፈጠረው ጦርነት ከ1 ሚሊዮን በላይ ትግራይ አልቋል ብሏል። የህወሓት ተወካይ ዶክተር ደብረጽዮን ቢኖር ኖሮ ወይ የሚቀጥለው መድረክ ላይ ምንድነው የሚሉት አልተገኙም እንጂ ምንድነው የሚሉት እኛ የሌለንበት ስማችን ጠፍቷል፣ ስለዚህ ይሄንን ይቅርታ ካልተጠየቀን ወይም ደግሞ ይሄንን ማስተባበል አለብን ብለው በሚቀጥለው እንደመባላችን አጓባ አይደለም ብለው ነው የሚጀምሩት ቀጣይ ፕሮግራም ካለው ማለት የውይይት ዓላማ ምን እንደሆነ ግልጽ አይደለም። በእርግጥ ሰዎች ፖለቲካ አቋም ያላቸው መሆናቸውን ግልጽ አድርገዋል። በመንግስት ጦርነት ያቆም፣ አገዛዙንም ያቆም እና ሰላም ይስፈን ነው ያሉት። ሄዶ ያው ሽግግር መንግስት ነው የሚጠይቀው። ሁሉንም ያቀፈ ሽግግር መንግስት ይፈጠር ነው። ግን ደግሞ እሱንም ለማለት ግን አንተ መፍትሄ አካል ሆነ መምጣት መቻል አለበት። የመፍትሄ አካል ሆነ ማለት ለምሳሌ እኔም ጦርነት ላይ ያሉ ሰዎች ለምሳሌ እኛ ይሄን እናደርጋለን፣ መንግስት ይሄን ካደረገ ሀገሪቷ ሰላም ታገኛለች። እነ ስብሐት ነጋ ከመጡ ምን ታስቦ እንደመጡ ባላቅም እኛ የፈጠርነው ስርዓት እኛ የተከተልነው እኛ ያወጣነው ህገ መንግስት ሀገሪቷን ለእንዲህ አይነት ትርምስ ዳርጓታልና ቁጭ ብሎ ተነጋግሮ አዲስ ህገ መንግስት መጻፍ ካለበትም ይጻፍ። እኛ በመሰለን ይሄን አድርገናል። ግን ደግሞ ያው የተሻለ ነገር አድርገናል። መጨረሻው ግን አላማረም፣ እዚህ ደረጃ ደርሷል። ሀገሪቷ እየተናከሰች የተባላች መኖር ስለሌለባት ቆሞ ይሄንን እንኳን ቢሉ ጥሩ መምጣታቸው ጥሩ ነው ብለህ ትላለህ። ያው ተጸጽተዋል ማለት ነው። ኢትዮጵያ አሁን ለገባችበት የብሔር ግጭት ፈጣሪ ነው። ከዛም አልፎ ደግሞ ጸረ ዲሞክራት፣ ጸረ ሰላም በዚህ በስተርጅና እድሜው እንኳን አሜሪካ ላይ ሆኖ ኢንተርቪው እየሰጠ እንዳትደረግ እያለ በትግራይ ጊዜያዊ አስተዳደር ውስጥ ተረጋግቶ ህወሓት እንኳን ተረጋግቶ ጊዜያዊ አስተዳደር እንዳይመራ የሲአይኤ ሰላይ ያለ የብልጽግና ሰላይ ያለ እያለ እየፈረጀ ለነጻርቃን ለነጌታቸው እየፈረጀ ትግራይ እንዳይረጋጋ ምክር ቤት እንዳታሳኳት ጻርቃን ያመጣት የጸረ ህወሓት ፕሮጀክት ነች ብሎ ሁሉንም ኃይሎች የሚወከልበት ምክር ቤት በምን መንገድ ጸረ ህወሓት ሊሆን ይችላል? ያው እንዳልነው ቅድም ህወሓት ያው ጠቅላይ አግላይ ስለሆነ ሁሉንም አግልሎ ሁሉንም ያገላል፣ ሁሉንም ደግሞ ጠቅልሎ ይወስዳል ስለሆነ እስኪ የጋራ ነው አገርና በጋራ እንምራው በጋራ እንኖር የሚለውን በነስፋት መንደር ስለሌለ ይሄ እንዲህ አይነት ሰዎች የችግሩ ጠንሳሾች ወደ መድረክ አምጥተህ ምን አይነት ሰላም ነው የምታመጣው? የሰላም ጠንቆቹ ዛር ነው ያሉት መንግስት ብቻ ነው ወይ? መንግስት ጸረ ዲሞክራቱ ነው ሊሆን ይችላል፣ አምባገነን ሊሆን ይችላል። ኦኬ ከነሱ የሆነ ግማሽ መንገድ በሰጥቶ መቀበል በእኛ በኩል ያለ መንግስት ይሄን ለማድረግ ዝግጁ ከሆነ በእኛ በኩል ብለህ ትመጣለህ። እኔ ምን ችግር አለ ለማውገዝ ክሊር እንዲሆንልህ ለመንግስት
ጦርነት ያቆሙ ብለህ በሰላማዊ መንገድ በማንኛውም እንትን ማቅረብ የሶሎዳ ሚዲያም ፕሮግራም አጀንዳችን ነው። እኛም የኢትዮጵያን ችግር ከጦርነቱ ውጭ መፈታት ይችላል የሚል አቋም ያለን ለመንግስት ማቅረባቸው አይደለም። የኔ መንግስት የፈለገ አምባገነን ይሁን ሰላማዊ መንገድ በር እንዲከፍት ጫና መፍጠር እኔ እነሱ ተቃዋሚ አይደለም። በር ተዘጋብን ከተባለ ያው መከፈት አለበት ማለት። አሁን የኔ ጥያቄ ግን ቅድም እንዳልኩ ለዚህ ሁሉ ምስቅልቅል ለዚህ ሁሉ ጥፋት ራሱ ቲፒኤልኤፍ ራሱ ስብሃት ነጋ እያለ ስብሃት ነጋ ጋብዘህ አምጥተህ እንደገና ደግሞ የይቅርታ መንፈስ የሌለው ሰው አሁንም የኢትዮጵያ ህገ መንግስት መከበር አለበት ጭራሽ ወደ ውይይት ማቅረብ የለበትም ብሎ የሚል አቋም ያለው ሰው ስለሚታወቅ ለዚህ አሁንም ያለምንም ጸጸት የሌለው ይህንን ሰውዬው ጋብዘው ይዘው ሲመጡ ምንድን ነው እያሉ ያለ እና ይሄ በደንብ ጥያቄውን እንትን ለማድረግ ነው። ምክንያቱም እነሱ ለመንግስት ያደረጉትን ጫና ገብቶኛል። እዛ ዙሪያ ላይ እኔም በዛ ዙሪያ ላይ ነው ማብራሪያ እየሰጠሁ ያለሁትና እንዳልኩ ነው። ጦርነት ውስጥ የገቡ ሰዎች ያው እንዳልከው ምህዳሩ ስለተዘጋባቸው ሊሆን ይችላል። ነገር ግን ጦርነት ውስጥ እንዳሉ መዘንጋት የለባቸውም እና መንግስት ምህዳሩን እንዲከፍት ከነሱ በኩልም የሆነ ዝግጁነት መኖር መቻል አለበት ነው የኔ ነስዋት ነገር ጭራሽ እዚህ አጀንዳ መሆን የዚህ መድረክ አባል መሆን አልነበረባቸውም። ምክንያቱም ኢትዮጵያ አሁን ለገባችበት የተመሰቃቀለ ሁኔታ ጠንሳሾች ናቸው። አሁንም እኮ መመሪያ እኮ ነው ሲሰጥ ነበር። ኢትዮጵያ መፋቀር ሲገባው መዋደድ ሲገባው ከመቼም ጊዜ በላይ መተባበር ሲገባው ይላል። እንዳይተባበር አድርገው እርስ በርስ እንዲናከስ አድርገው በዘመናት በጋራ የገነባውን አገራዊ አንድነቱን ንደህ በብሔርተኛ አድርገህ በብሔሩ ምክንያት በጎሪጥ እንዲተያይ ካደረከው በኋላ እንዴት አድርጎ ይዋደድ እንዳይዋደድ እኮ አድርገዋልና እንዲህ አይነት ሰዎች ጸጸትን ማያውቁ ቅድም አንተ እንዳልከው ደግሞ ከትናንት ተምረው ይሄ መልካም ነበር ይሄ ግልጽት ነውና ባካችሁ ይሄንን አረማችሁ ከትናንት የኛ ስህተት ተምራችሁ የተሻለች ኢትዮጵያ ገንቡ እንኳንም መጥቶ ይችላል። ምክንያቱም ትናንት ነው ትናንት እንደ ለሰን ነው የሚወሰደው እንደ ትምህርት ነው የሚወሰደውና ከዛው ውጭ ግን እኔ በድምሩ ያየሁት ምናልባት ከዚህ አወያዮቹ ትምህርት ወስደው የተሻለ ወይ ፍሬም ያደርጉት ይሆናል ብዬ አምናለሁ እንጂ ትናንትና ይሄ ያንኑ በሶሻል ሚዲያም በሚዲያም የሚያቀርበውን ነው ያቀረበው እንጂ ለመቀራረብ ፊዚካሊ ተገናኝቶ ለማውራት ካልሆነ በቀር ይጠቅም ነው ካልሆነ በቀር ምንም እኔ ማሰው ተከታትሎታል። ግን እንደተጠበቀው እኔ ፋይዳው አገባኝ። ምናልባት አንድ ነገር እንደ ገላጭ ሊሆን ይችላል። አትሊስት ለመቀራረብ አንድ እርምጃ ወደፊት ሊሆን ይችላል። በጣም ጫፍና ጫፍ ያሉ ሰዎች ወደ አንድ መድረክ ማምጣት እንደምቻል እንደ አንድ መልካም ነገር ሊወስዶ ይችላል። ከዛ ውጭ ግን ከአጀንዳው አንፃር ግን የመጡ ሰዎችም ያቀረቡትም እንዳው አንድ የተሻለ ነገር ያዩት ጃዋር ያነሳው ነገር ነው። ጃዋር ያነሳው ነገር አንዱ መቀራረባችን ለጊዜያዊ ለታክቲክ እንዳይው ከትናንት መማር መቻል አለበት። በዘላቂነት የዚህ ሀገር ችግር ለመፍታት ስትራቴጂክ በሆነ ኢሹ ላይ ይሁን ላለው እሱ መልካም ነገር ነው። ሌሎችም ተመሳሳይ ገንቢ የሆነ ነገር ብሎ ግን ከኔ የሚለው እኔ ትናንት ያጣሁት ነገር ምንድነው? አንደኛው የችግሩ ጠንሳሽ ሆኖ የችግሩ ምንጭ ሆኑ ሰዎች ያልተጸጸቱበት፣ ሁለተኛው ችግሩ አካል የሆኑ ሰዎች አትሊስት እነሱ ሰላም እንዲመጣ አገዛዝ እንዲቆም ምንድነው ሌላው ጦርነት እንዲቆም የነሱ ድርሻ ምንድነው? እኛም እንዲና የመማል የመፍትሄ ይጠቁማል እንትና ያደርግ ነው። በቃ ሁሉ ነገር መንግስት ያደርግ ነው። ግን ማይሆን እንደዛ ሊሆን አይችልም። ስለዚህ በዚህ ደረጃ ላይ ምናልባት እንደ አንድ ትምህርት የሚወስድበት ሊሆን ይችላል ያማን። መልካም ያው የዚህ እኔ የግሌን ሐሳብ እዚህ ላስቀምጥና ወደ ሁለተኛው ጥያቄ ገባለሁ። እኔ ያልኩ ያለሁት አሁንም ታጣቂዎች ትጥቃቸውን እንዲያቆሙ ጥሪ መቅረብ አለበት እንጂ ራሳቸው ታጥቀው መጥተው ለመንግስትም እንደዛ
የችግሩ ምንጭ አንዱ ቅድም የጠቀስነው ነው። እኔ እነ ዘመኔ ካሴም እነ እስክንድር ነጋም እነ ደብረጽዮንም ወደዚህ መድረክ መምጣት የለባቸውም የኔ አቋም ማለት። ምክንያቱም ለእነሱ ነው ጥያቄ መቅረብ ያለበት። ዘመነ ካሴ ጥይቱን እንዲያወርድ፣ መንግስትም ከእነሱ ጋር ያለው በሰላማዊ መንገድ እንዲፈታ ጦርነት ማቆም፣ ደብረጽዮንም መሳሪያው እንዲያወርድ፣ ምክንያቱም በዲዲአርም በፈረመው ፌርማ አለ ትጥቁ እንዲያወርድ ነው በፕሪቶሪያ ላይ የፈረመው ማለት። ስለዚህ ታጣቂ ኃይሎች ትጥቃቸው አራግፈው ወደ ጠረጴዛ እንዲመጡ ነው ጥሪ መቅረብ ያለበት። ይሄ የኔ አቋም ማለት ነው። ታጣቂዎች መጥተው ጥይት ጦርነት ይቁም ማለት ግን አይችሉም ነው። ምክንያቱም ጥይት ይዘን ነው ማውረድ ያለባቸው፣ ራሳቸው ማውረድ ያለባቸው። ደብረጽዮንም ጥይት ማውረድ ያለበት፣ መንግስትም ጥይት አውርዶ ወደ ድርድር መምጣት አለባቸው። ስለዚህ እነሱ መጥተው ለማን ነው የሚያቀርቡት ነው? አሁን እኮ ነገ ይህን በየነ መረብ ነው ያስቀመጡት መግለጫ ወይም ደግሞ የአቋም መግለጫ ሊሆን ይችላል፣ ወይ ደግሞ ለመንግስት ሊሆን ይችላል። ያንን የሚያቀርቡት ለታጣቂዎች ነው የሚቀርቡ። ከዛ ታጣቂዎቹ እምቢ ካሉ እምቢ ያሉ ተብሎ ደግሞ ይገለጻል እንጂ የታጠቁ ኃይሎች ጦርነት ይቆም ማለት ተገቢ ነው ብዬ አላምንም። ግን እንግዲህ ያው የኔ አቋም ግን ይሄ ወደ ሚት ነው ያለው። እዚህ ላይ አንድ ነገር ልጨምር። እኔ አሁን ብያለሁ እኮ ሁሉም ወደ ውይይቱ ሲመጡ የመፍትሄ አካል ሆኖ መምጣት ነበረባቸው። ምክንያቱም የችግሩ አካል ስለሆኑ ለዚህ ነው እኔ የሆነ ሰው የመፍትሄ አካል ሆኖ አልመጣም። ከሳሽ ነው፣ ጦረኛውም ከሳሽ ነው፣ ሰላማዊ ታጋዩም ከሳሽ ነው፣ ጋዜጠኛውም ከሳሽ ነው፣ አክቲቪስቱም ከሳሽ ነው እንጂ የዚህ ሀገር ችግር መንግስትም የመፍትሄ አካል አድርጎ መንግስት እኛ ይሄን ብናግዘው መንግስትም ለዚህ ዝግጁ ነው በሚል አቀራረብ አይደለም። ጭራሽ የችግሩ ጥንሳሽ የሆኑ ሰዎች መጥተው ይጨፈሩበት። መመሪያ ነይቆ ሰዓት ነገር መመሪያ ነበር ሰጠ የነበረው። ይሄ መደረግ አለበት የመደረግ ነበር ሲል የነበረውና እኔ የሚመስለኝ ሰዎቹ የሆነ ከጠበቁት በላይ የሆነ ነገር አለ ተስፋ አድርገው ነበር ይመስለኛል። ሁሉም ሰው ለመፍትሄ ራሱን አዘጋጅቶ ይመጣል የሚል ሌላው ጣቱ መቀሰል ብቻም ሳይሆን እሱም የመፍትሄ አካል ለመሆን እኛም የሚል ይመስለኛል። በመቀጠል ደግሞ ምናልባት እስኪ ከዚህ አትሊስት ሰው የሚፈልገውን ይናገርና ለሚቀጥለው ከዚህ ትምህርት ወስደን ፍሬም እናደርጋለን ብለው ያሰውም ይመስለኛል እንጂ ይሄ ትናንት ከነበረው እንዳልከው ነው። ታጣቂው ሲጀምርም ትጥቅ እንፈታለን እኮ አይደለም ያሉት ትናንትና ትጥቅ እንፈታለን፣ ታጣቂዎችም ትጥቅ እንፈታለን አለ። ልኩ እናስገባዋለን እኮ ነው ሲል ነበር። ትናንት እንፈታለን ልኩ ልታስገባው ስትመጣ ዝም ብላ ሰላም ጥሪ ሆኖ ሳለ መድረኩ ለሰላም ጥሪ መድረክ በያልገኝም ነው ማለት ያለበት። ከተገኘ ግን አንተ በአንተ በኩል ያለው የመፍትሄ ሐሳብ ይዘህ ነው መጣት ያለበት። ተገፍቼ ወደ ያው ከሰሙን ሰዎችም እዚህ መጋበዝ እንችላለን። የኛ ጥያቄ ማለት ነው መልስ መስጠት ይችላሉ። አሁንም ሁሉም ታጣቂው ትጥቁ እንዲያቆም ነው ጥሪ መቅረብ ያለበት። ይሄ የዋና የሶለዳ ሚዲያም አጀንዳችን ሁሉም በሰላማዊ መንገድ መፈታት ይችላል። በትግራይ ውስጥም ያሉ፣ በአማራ ውስጥም ያሉ፣ በኦሮሚያ ክልልም ያሉ፣ አጠቃላይ በኢትዮጵያ ክፍል ያሉ ችግሮችም በጠረጴዛ መፈታት የሚችሉ ጉዳዮች ናቸው። ሰላማዊ መንገድ ብቻ ነው ሊያዋጣን የሚችል አቋም ያለን። እስኪ ወደ መጠቀያ ጥያቄ ልቅረብና አሁን በቅርቡ ጠቅላይ ሚኒስትር በስፋት እየሰጡበት ያሉ መግለጫ አለ። አንዱ ምንድነው ከሚቆጯቸው በኢትዮጵያ ውስጥ በጣም የሚቆጭ የሚሉት ብለው ተጠይቀው የመለሱትን አንዱ እኔ የኢትዮጵያ ባህር አልባ የሆነችበት የአሰብን ጉዳይ የኢትዮጵያ የባህር ጉዳይ የተነጠቀችበት አንዱ ከሚቆጨኝ ነው ብለው የሰጡትን አለና አንዳንዴ ይሄን ጥያቄ ስጠይቅ እዚህ ደግሞ የአብይ ብቻ አጀንዳ የሚያደርጉ ሰዎች አሉ። የእሱ ፕሮፓጋንዳ እንዳይመስላቸው ቀድመን እኔ እንኳን ከ18 ዓመት ሊሆነኝ ኢትዮጵያ የቀይ ባህር ባለቤት መሆን አለባት ብለን ገናና አብይ ከኢህአደግ እንዳሉ ማለትና የራሳችን አጀንዳ ነው እያነሳን ነው። ገና ኢህአደግ ከሁለት ተሰንጥቆ ብልጽግና ከመምጣት በፊት
በዚህ በሶሎዳ ሚዲያም ከፍተኛ ትግል ስናደርግበት የነበረ ኢትዮጵያ የባህር ባለቤት ናት፣ አሰብ የኢትዮጵያ ነው፣ የኤርትራ ጉዳይ የሄደችበትም ልክ አይደለም ከህግ አንጻር ከታሪክ አንጻር የሚል አቋም ያለን እና የአብይ ያነሳውን ጥያቄ የእኛ ጥያቄ ነው የምናምነው። ግን እንደ ሰብአ እንደርታና እንደ ከበደ አሁንም በዚህ በቀይ ባህር ጉዳይ ያለን አቋም ነው መጠየቅ የምፈልገው። አንተስ በኢትዮጵያ ውስጥ እንደ ኢትዮጵያዊ ኢትዮጵያ ያጣችባቸው ጥቅምና መብት የሚቆጭህ ምን አለ? እንግዲህ እኔ ከጠቅላይ ሚኒስትር ሰሞኑ በሰጡት መግለጫ ላይ ብዙ መልካም ነገሮችንም አንስተዋል። ያው የተጋነኑ የሚመስሉ ነገሮችንም አንስተዋል። ያው በሚዛኑ ማስቀመጥ ስለሚያስፈልግ ማለት ነው። አሁን ከዚህ ርዕሳችን ጋር ምናልባት ከዚህ ርዕሳችን ጋር የሚያያዘው እዚህ የወደብ ጉዳይ ነው። የመንግስት ይህንን አጀንዳ አድርጎ ማምጣቱ መመስገን ብቻ ነው ያለው። ይሄ ተራ ፕሮፓጋንዳ ጉዳይ አድርጎ የሚያይ ሰው ካለ ምንድነው እሺ ለኢትዮጵያ ታገልላታለሁ ብሎ እያሰበ ያለው ነገር? ፕሮፓጋንዳ ብሎ የሚያምጣው ከልቡም ይሁን ቁም ነገሩ የአጀንዳ የኢትዮጵያ አጀንዳ ነው አይደለም ነው። ጠቅላይ ሚኒስትር አብይ የሚያምጡት ጃዋር መሐመድ የሚያምጣው ሌላ የሚያምጣው እስክንድር ነጋ የሚያምጣው ስብሐት ነጋ የሚያምጣው ያልተጨተ ሚዲያ ሁሉም ፖለቲከኞች ሊባል በሚችል በተለይ ኢትዮጵያኒስት የሆኑ ኃይሎች በትግራይም አለና የወደብ ጉዳይ አጀንዳቸው አድርገው ላለፈው ብዙ ዓመታት ሲታገሉበት የነበረ ጉዳይ አይደለም። ስለዚህ አሁን ከመንግስት ጋር ስላልተስማማን ብቻ መንግስት ያመጣው አጀንዳ ምናጣጥል ከሆነ የመረህ ሰዎች አይደለንም ማለት ነው። አሁን ከመንግስት ጋር ወይ ከጠቅላይ ሚኒስትሩ ጋር ወይ ከፓርቲያቸው ጋር ያለን ልዩነት ወደ ጎን ትተውና መንግስት ወይ ፓርቲያቸው ወይ እሳቸው ያመጡት ላይ አጀንዳው የኛ ነው አይደለም መባባል ያለበት። እኔ ጠቅላይ ሚኒስትሩ ቢያሳኩትም ባያሳኩትም ይሄንን ጉዳይ አጀንዳ አድርገው ስላመጡት ብቻ ስማቸው በታሪክ እየተወሳ ይኖራል። በድክመት በጥፋት እንደሚወሰድ ሁሉ በመልካም ነገርም እኔ በኢትዮጵያ ታሪክ ውስጥ ስማቸው በደማቅ ቀለም ይጻፋል ብዬ ነው የማምነው። ይሄን አጀንዳ እንኳንም አመጡት ቢሆን ያሳኩታል። የኢትዮጵያ ሕዝብ ከጎናቸው ካልሆነም ግን አትሊስት ለትውልዱ የቤት ስራ ሰጥተዋል። ከዚህ በኋላ ይሄን አጀንዳ በመንግስት የሚያስወግዝ የሚያፈስር የሚያስነቀፍ ሳይሆን አጀንዳ ነው ለቻልኩ እኔ ባለውበት ካልሆነም በራስ ጊዜ አሳካው የሚል የቤት ስራ ለትውልዱ የሚሰጥ አጀንዳ ጠቅላይ ሚኒስትር በዚህ ጉዳይ ላይ ያነሱትን ነገር መመስገን እና ለተግባራዊነቱም የምልአተ ህዝቡ ከጎናቸው መቆም ያስፈልጋል። ምክንያቱም ይሄ ወደብ ቢመጣ ለኢትዮጵያ ነው የሚመጣው። እሳቸው እንደ አንድ ኢትዮጵያ መሪና እንደ አንድ ኢትዮጵያዊ ነው እንጂ ቁጭታቸው የተለየ እኮ በግል የተለየ አይደርሳቸው። ቁጭታቸው የሚመነጨው ከአንድ ኢትዮጵያዊ ዜጋ እና ከአንድ የዚህ ሀገር መሪ በመሆናቸው ምክንያት የሚወጣ ነው። ከዛ ውጪ የተለየ የሚጎድልባቸው ነገርም የለም። የተለየ ለእሳቸው የሚጨመርላቸው ነገርም አይኖርም። የሀገር ጉዳይ በአቋም ብንራራቅ ብንታኮስ እንኳን አትሊስት እኮ በሆነ ነገርም ጭምር ነው እንደ ማንግባባ አሁን ያለው ውስጣዊ በዛም ይሁን ብቻ በማንኛውም ምክንያት የአጀንዳ የኢትዮጵያ አጀንዳ ነው። ኢትዮጵያን የናሽናል ሆነ ድረስ የአገሪቷ መሪ በአገሪቷ መሪ ደረጃ የአጀንዳውን መምጣቱ እኔ ኃላፊነታቸውን የተወጡት እና አለባቸው ለተግባራዊነቱ በሚያደርጉት እንቅስቃሴ መታገዝ ነው ያለባቸው። በእርግጠኝነት ደግሞ ያለ ጦርነት ያሳኩታል ብዬ አምናለሁ። ኢትዮጵያ ባህር ወደብ ትሆናለች ካደረሱት
በእርግጠኝነት ምናልባትም ያለ ጦርነት ያሳኩታል ብዬ አምናለሁ። እንዲሳካላቸውም እመኝላቸዋለሁ። እኔም እንደ ከበደም እንደ ፓርቲም ይህንን ለማሳካት በሚያደርጉት ጥረት ከመንግስት ጎን እንቆማለን እንጂ በማይረቡ ነገሮች ላይ ይሄ አገራዊ አጀንዳን ማንኳሰስን አንፈልግም እና በዚህ ጉዳይ ያለኝ ምልከታ ይሆን። መልካም ከቢ ይህን የመሰለ ሀሳብ እንድሰጠን ፈቃደኝነትም ሰጠ እዚህም መስዋዕትነት አድርገህ ስለሰጠህን ገንቢ ሀሳብ በጣም ከልብ ነው የማመሰግነው። በዚህ በቀይ ባህር ጉዳይም እኛ እንደ ሶሎዳ ሚዲያ የአራጆች በቀይ ባህር ጉዳይ ምን ይላሉ የሚልም ፕሮግራም አለን። ቀጣይ እያሰፋ ነው እንሄዳለን። በደንብ በሰፊው እንወያይበታለን። ሁሉ የምለው በተለይ በቀይ ባህር ጉዳይ ጠቅላይ ሚኒስትር በሚሰጡት ጉዳይ ይሄ የጊዜያዊ አጀንዳቸው እንዳልሆነ ህልማቸው እንደነበረ በነገራችን ላይ በጣም ሁሉ ከቢ በህወሓት አንድ የተሰራው ስራ በህወሓት ኢህአዴግ በረከት ስምኦንም የተናገረው ንግግር አለ። በኤርትራ ጉዳይ እና ኢትዮጵያ በኤርትራ ጉዳይ ያላትን አቋም እንዴት ነው በትግርኛ ፕሮግራም ከ11 ዓመት በፊት በተጠየቀው የመለሰው መልስ ምንድነው የሚለው? በአሁኑ ሰዓት ኤርትራን የረሳን ትውልድ ፈጥረናል። በዚህ 20 ዓመት ውስጥ ኤርትራን የማያስታውስ ስለ ቀይ ባህር የማያነሳ አዲስ ጀነሬሽን ፈጥረናል በዚህ 20 ዓመት ነው። ኤርትራን የረሳ ኢትዮጵያን የቀይ ባህር ባለቤት እንዳልሆነች የማያውቅ ትውልድ ፈጥረናል፣ አዲስ ጀነሬሽን ፈጥረናል እና በጣም ደስ ያለ ደግሞ ይሄን በዚህ ትውልድ በሚቀርጽበት በስርዓት ደረጃ የኢትዮጵያ በጀት ተጠቅመው የኢትዮጵያን ሀብት ሪሶርስ እየተጠቀሙ የኢትዮጵያ ሚኒስትር ሆነው ቦታውን ይዘው ትውልድን ቀርጸው መጨረሻ ላይ ከነሱ ትውልድ ደግሞ እነሱ ቀርጸናል ካሉት ትውልድ ነው እንግዲህ ጠቅላይ ሚኒስትር የመጣው ከኢህአዴግ ነው የመጣው። በኦህዴድ አድርጎ በኢህአዴግ አድርጎ ነው ጠቅላይ ሚኒስትር የመጣውና ከ10 ምናምን ዓመት በፊት ደግሞ መጽሐፍ ጽፎ አዘጋጅቶ ለጠቅላይ ሚኒስትር ተዘጋጅቶ ኢትዮጵያ የቀይ ባህር ባለቤት መሆን አለባት አሰብም የኢትዮጵያ ብሎ አቋም ይዞ የመጣ ለጠቅላይ ሚኒስትር መምጣቱ ይህንን ህልም ዝም ብሎ ተራ ፕሮፓጋንዳ ነው እንጂ አላምንበት በጠቅላይ ሚኒስትር የሚያነሱት ሀሳብና እኔም ደጋፊያቸው ነኝ። የቀይ ባህር ጉዳይ የማንም እንትን አይደለም፣ የኢትዮጵያውያን ሁሉም አጀንዳ ነው። በደንብ መስራት አለብን ብዬ ነው የማስበው። በደንብ መስራት አለብን። አንድ ያሰመርከው ደግሞ ምንድነው ከጦርነት ውጭ ሊያሳኩት ይችላል ያልከው ነገር ደግሞ መሰመር አለበት። እኔ እዚህ ላይ ላስታውስ ፈልገው የአረና ማዕከላዊ ኮሚቴ የነበሩ አሁንም አባል ናቸው አረጋሽ አዳነች አንድ ጥያቄ ጠይቋቸው ቀይ ባህር የኢትዮጵያን ብለሽ ታምኛለሽ ብዬ ስጠይቃት አሁንም ተወደደም ተጠላም ያለች 300 ዓመት እንኳን ቢፈጅ ይህንን መዘጋት የለበትም። የአሰብ ጉዳይ የኢትዮጵያ የባህር ጉዳይ ለትውልድ ማስተላለፍ አለብን። እኛ ባልመልሰው ጋር ከ300 ዓመት በኋላ ጥያቄው እንዲነሳ ትውልዱ እንዲታገል መዘጋት የለበትም ፋይል። ለዛ ደግሞ ፕሮግራማችን ያስቀመጥነው በአረና ፕሮግራም ያስቀመጥነው አሁን እኛ እንድንመልሰው አይደለም፣ አረና እንዲመልሰው ብቻ አይደለም፣ ለትውልዱ ግን ክፍት መሆን አለበት፣ መዘጋት የለበትም። ከ300 ዓመትም ይመለስ። ይህን ለትውልድ ነው አደራ አስቀምጠነው የምንሄደው። ፋይሉ እንዳይዘጋ ነው ፕሮግራማችን ያስቀመጥነው። አረና ለሉዓላዊነት ነው ያስቀመጥነው ለዚህ ነው ብላ የሰጠችን መልስ እስካሁን አይምሬ ውስጥ አለ። ከ14 ዓመት በፊት ይህን ጥያቄ ጠይቋትና በቀይ ባህር ጉዳይ አሁንም አንደራደርም። ዋና አጀንዳችን ይህንን ሶሎዳ ሚዲያ በቀይ ባህር ጉዳይ ማንደራደርበት ነው። እናንተም ለፓርቲ እንድትሰሩበት ለግልም እንድትሰራበት ነው ማሳሰብ የምፈልገው። ከልብ ነው የማመሰግነው። ቀረ የምትለው ነገር ካለ ያላስተላለፍኩት መልዕክት አለ ለኢትዮጵያ ሕዝብ ለኢትዮጵያ መንግስት እድል ስጠና በዚህ ልባቸው። እኔ ግን አመሰግናለሁ። ያው እንግዲህ ከሞላ ጎደል ሁሉንም አምስተናቸዋል። እኔ ለመንግስት ማስተላልፈው መልዕክት ሆደ ሰፊነት በቃ በተለይ የዚህ የምክክር ኮሚሽኑ ዓላማ እንዲሳካ ዝግጁ ለሁሉም ውይይቶች ያለምንም ቅድመ ሁኔታ ዝግጁ መሆን መቻል አለበት። በየአካባቢ ያሉ ትጥቅ ያነሱ ወንድሞችም ለንግግር በምንም አይነት ተአምር አሁን ማረፈደ ካለመነጋገር ግጭቱ ይቀጥላል። ግጭቱ ከቀጠለ ደግሞ ያው የህዝባችን ስቃይ ነው የምናራዝመውና እነሱም ዝግጁ እንዲሆን መንግስት ደግሞ ግማሽ ርቀት ሄዶ
ምክንያቱም ትልቅ ኃላፊነት ያለው መንግስት ላይ ስለሆነ ውይይቱ የተሳካ እንዲሆን ማንም አኩራፊ እንዳይኖርና ሁሉም አጀንዳዎች ለአንዴና ለመጨረሻ ጊዜ ውይይት ተደርጎባቸው ምክክር ተደርጎባቸው ለሚቀጥለው ትውልድ የጸዳች ኢትዮጵያ ከጭቅጭቅ ከግጭት ከጦርነት የጸዳች ኢትዮጵያ አትሊስት አብዛኛውን ሰው በሚያስማሙ ጉዳዮች ላይ ተስማምተን ለትውልዱ እንድናስተላልፍ መንግስት ትልቅ ኃላፊነት አለበት። ሌሎች ትጥቅ ያነሱ ኃይሎችም የዚህ ምክክር አካል ያልሆኑ የሰላማዊ ፖለቲካ ታጋዮችም ጥሪን ያስተላልፋሉ ዝግጁ እንዲሆን። ሌላው መንግስት እየሰራቸው ያሉ መልካም ስራዎች ማድነቅን መለመድ መቻል አለበት። መልካም ነገሮችን መልካም ብሎ መሄድ፣ በጎደሉት ነገሮች ላይ ደግሞ ገንቢ አስተያየት መስጠት። በመንግስት በኩል ደግሞ ሁሉም ነገር ከራሱ እሳቤ ብቻ ማየት ባይሆንበት መሬት ላይ ያለው እውነታ ወረድ ብሎ ማየት ቢችል። ምክንያቱም ቅድም እንዳልኩ ጠቅላይ ሚኒስትሩ በአራት ክፍል ባቀረቡት ሀተታ ላይ እጅግ በጣም የሚመስጡ በጣም ደስ የሚሉ ልብን የሚያሞቁ በአይን የሚታዩ መልካም ስራዎችን ተናግረዋል። ለሱ ምስክርነታችንን እንሰጣለን። በተቃራኒው ደግሞ በጣም የተጋነኑ በተለይ ከዚህ ከኑሮ ጋር ተያይዞ ከተራበ ቁጥር ጋር ተያይዞ አሁን ካለው የኑሮ ውድነት ጋር ተያይዞ በእያንዳንዱ ቤት ውስጥ ያለው ችግር ደግሞ አሰስ ማድረግ ቢችሉና በሚዛኑ በልኩ መንግስት ስለሆኑ የቱንም ያህል ችግር ቢኖር የጋራ የሀገር ችግር ነው። ችግሩ እንዲናይ ማድረግ ግን እየተጎዳ ላለው ማህበረሰብ ተጨማሪ ህመም ነው፣ ፔን ነውና አንዳንድ ነገሮች ላይ በደንብ መንግስት ራሱን መፈተሽ ቢችል በተለይ ከዚህ ከኑሮ ውድነት ጋር ተያይዞ በደንብ መፈተሽ ቢችል እና እድገቶች የሆኑ ዘርፎች ላይ እድገቶች አሉ። በሆነ ነገር ላይ በተለይ ከኑሮ ውድነት ጋር ተያይዞ ደግሞ በጣም ከባድ የሆነ ችግር ማህበረሰብ ውስጥ ስላለ እሱም በሚዛኑ ችግሩ ለጊዜው ሊሆን ይችላል፣ ሊፈታ ይችል ይሆናል። መታገስ እንኳን ካለበት ማህበረሰቡ መቋቋም እንኳን ካለበት ያው መንግስት በሚያደርገው ጥረት እንደሚቀይረው ቃል ከመግባት ጎን ለጎን ግን አድሚት ማድረግ ኮግናይዝ ማድረግ ችግሮች እዛም እዚህም ያሉ ችግሮች ኮግናይዝ ማድረግን መተማመንን ይፈጥራል። ታማኝነትን ስለሚጨምር መንግስት በዚህ በኩል ራሱን መፈተሽ ቢችል መልካም ነው እላለሁ። ከዛ ውጪ ውይይትን አንጥላ፣ ምክክርና ድርድርን አንጥላ። የኢትዮጵያ ቁልፍ ችግር መወያየት፣ መነጋገር እና ተደራድሮ ችግሮችን መፍታት አለመቻል ነው። በጠመንጃ በግጭት በመጣላት ከዛሬ ድረስ መፍትሄ አላገኘንም። ስለዚህ አሁን በቁልፍ ደካማ ጎናችንን እንስራ። እሱም ደግሞ ተያይቶ መፍትሄ ማምጣት ነው ቁልፍ ደካማ ጎናችን። እሱን ለማድረግ የሚያስችል መድረኮች የተፈጠሩ ነው ያሉት። በዚህ ውይይት ሁላችንም ከተሳተፍን የተሻለች ኢትዮጵያ ለተሻለ ትውልዱ ማስረከብ እንችላለን ብዬ አምናለሁ። አመሰግናለሁ። እኔም አመሰግናለሁ። አንተ ሶሎዳ ሚዲያንም የሶሎዳ ሚዲያ ተከታታዮችም እንደዚህ አመሰግናለሁ። መልካም፣ እኔም አመሰግናለሁ። የሶሎዳ ሚዲያ አድማጮችም ብዙ ነገር አትርፋችኋል ብዬ ተስፋ አደርጋለሁ። ለነበረን ጊዜ ከልብ ነው የማመሰግነው። ስለተከታተላችሁንም ከልብ ነው የማመሰግነው። የተለመደውን ማሳሰቢያ አሁንም ሼር፣ ላይክ፣ ሳብስክራይብ አድርጉ። ይህንን የመሰለ ሀሳብ ሁሉም ኢትዮጵያዊ እንዲሰማው እጅግ አድርጌ ነው የማመሰግነው። በድጋሚ ከልብ አመሰግናለሁ። ቸር ሰንብቱ። መልካም